ማለት ኃጢአቱ ምንድነው ነው ያልኩህ። በጣም ጥሩ ዮኒ መጽሐፍ ቅዱስ መረጃ ይስጠው። ማነው እንደዚህ ብሎ ጸልዮ የሚያውቅ? ከአንተ በፊት የነበረ ትውልድ እሱን ልለው ነበረ። ቀጥል። ከአንተ በፊት የነበረ ትውልድ በዚህ 2000 ዓመት ውስጥ ባለ በክርስቶስ ቤተክርስቲያን ታሪክ ውስጥ የትኞቹ ሐዋርያት ናቸው ማረን ብለን ጸልየው ያሉት? ከአንተ በፊት የነበረ ትውልድ። በጣም ጥሩ። ሐዋርያቶች ከዋለበት እየዋሉ ካደረበት እያደሩ የተመረጡ አንዱ ስለ አንዱ መጸለይ እንደሚገባ እኔም የተጣልኩ የወደኩ እንዳልሆን በጸሎት አትርሱ። አንተ በፊት የነበረ ትውልድ አሁን አንተ እንደምትለው የጸለየ እየነገርኩህ ስለ እንትና ብለህ ብሎ የጸለየ ከሐዋርያ ወይ ከነቢያት መጽሐፍ ቅዱስ ላይ ጥራለን እያለ ስለ አባቶቻችን ስለ አብርሃም ስለ ይስሐቅ ብለህ ማረን አይልም ብሎ አይቱ የቱ ጋር አላነበብክም? እስካሁን ድረስ የአባቶቻችን አምላክ ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ብለህ ማረን የለም እያልከኝ ነው። በመጽሐፍ ቅዱስ የቱ ጋር ነው ያልኩህ? ይኸው 1700 እየሰማን የቱ ጋር ጠቅሰው አፍልህ ጥቅሱን ስጠና ማብራተር ልጨርስና አንዴ በልቼ ሰባት ብዬ ልጨርስ እንዳለ ጥቅሶችን ሁሉ ይዤላችሁ ልምጣ። ቆይ አንዴ። እሺ ወፍ የለም ይላል ዮኒ ማኛ። ዮኒ አታውራ እንትና ኤርሚያስ እንደ ክርስትና አንድ አታውራ በልጨርስና ኤርሚያስ አሁን አንተ ከኔ ጋር ታውራለህ። እኔ ጋር ለማውራት ልብ አለህ ኤርሚያስ? ኖረኝ እግርም ኖረኝ ልብ አፍንጫም ኖረኝ ጆሮ፣ ግን አምጣን የተባልከው ጥቅሱን ታገሰኝ። በጣም ጥሩ። እሺ እነ ኤልያስ እና እነ ሄኖክ የት ገቡ? መረጃውን አምጣ። መረጃ የት ገቡ? አሁን አንዱን መጀመሪያ አባቴ 30 ቦታ እየረገጠ ጥያቄ ተወደደ። እሺ በቃ መልስ። አንዱን መልሰ ሌላውን አይሻልም እንዴ? 30 ቦታ እኮ እያረክ ነው ማብራታ። እውነትም ዮኒ ደረቅኩ ነው ያልከው። እኔ ለአንተ ሰጥቼ እገላገላለሁ። ምን ፖለቲካ አትስራ። እኔ በሌለውበት አቁም። ህዝቡ ራሱ ጆሮ አለው ይሰማን። ዝም በል በቃ። ጠይቀሃል ይመለስልሃል። እጠይቅሃለሁ ትመልሳለህ። ሩብ ጨጓራዬ እንኳን ዛሬ ሄዳለች። እውነት ለመናገር አስመልሱልኝ ጨጓራዬን። ሩብ ጨጓራዬ ሄዳለች። አሁን እሱ እንጀራ በልቶ እስኪጨርስ እኛ ልንጠብቅ ነው። እኛ ምን እያደረግን እንጠብቅ? ችግር የለውም አቋርጬዋለሁ። አይዞህ አይበልጥብኝም። እግዚአብሔር ያክብር። እስኪ በቪዲዮ ተገለጥሽ ዮኒ እንትና ኤርሚ እናውቀዋለን መልኩን። አንተም እኮ እንዲህ የሆነ ማውራት ትችላለህ ብሮዬ። አይ ጀስት በቪዲዮ መገለጥ ይችላል፣ መውጣት ይችላል። አይ አንተም እንደዚሁ ማውራት ትችላላችሁ ሁለታችሁ። አልችልም ነው ያምጣው መረጃው። በምን ቀን ነው ዛሬ? ጌታ ሆይ ወጣ እኮ። እሺ ና ጥቅሱን ለዛሬ ይደርሳል ብራዘር። ጥሩ አንዴ ፈሽ ቀርታ ምንም ችግር የለም። ምን ነው ችግር? አውሩ። እስከዛ ሌላ ነገር አውሩ። ወሬያችሁ አልቆባችሁ ከሆነ ማለት ነው። ኧረ እኛ ጥቅሱን ነው የምንጠብቀው። አይዞህ ብራዘር። ጥቅሱን አጥቅሼ በልቻለሁ። ጥቅሱን እሰጥሃለሁ። ኦኬ። እስከዛ ምን ነበር ያልከን? አስታውሰን እስኪ ምን ነበር ያልከን? ኦሪት ዘጸአት 32 አንድን አንብብልን አንዴ። እሺ። ከራሱ ከእግዚአብሔር እጀምርልሃለሁ። ራሱ እግዚአብሔር ከእግዚአብሔር እጀምርልሃለሁ፣ ከዛ ከፍጡራኑ ደግሞ እመጣልሃለሁ። እሺ።
ስለ ቅዱሳኑ ብሎ እንዴት እንደሚምር ኦሪት ዘጸአት 32 አልተጻፈም ነው የምትሉት? ያሳያችኋለሁ። ኦሪት ዘጸአት 32 ነው ያልከኝ? ኦኬ ኦሪት ዘጸአት ምዕራፍ 32 ቁጥር 1 እስከ 15 ላይ አለ። ዘዳግም 9 12 20 እና 25 ላይ አንዱን ላንብብና ዛረጋጋው ብራታ አይደለ? እኔ አይደል ማነበልህ? ኦራይት። ስለዚህ አንዱን ላንብብና ከዛ ተነጋግረንበት ወደ ሁለተኛው ወደ ሶስተኛው እንሄዳለን አይደል? ኦኬ በሌላ 32 አንድ ላይ ያለው ምንድነው? ያለው ምንድነው? ይሁን እኮ ጥያቄውን ቆይ አድምጠኝ። ጥያቄ ምን ነበረ? ያለው ምንድን ነበር? እሱ ያለን ምን ነበረ? ምን ነበር ያልከን? አንተው ራስህ ያስታውሰን። ጥሩ ላስታውሳችሁ። እግዚአብሔር አምላክ ስለ ቅዱሳኑ ብሎ እንደሚምር አይደለም ያልከው። አይደለም ጸሎት ይምራል። ችግር አለው ጸሎት በል ተሰቀለው አላልክም። እንደዛ አይደለም ያልከው። አንዴ አታፈግፍ። ቁጭ ብለህ አትዋሸን። አይደለም ማን ያፈገፈገው? ብራዘር አንተ ያልከን ምንድን ነው? በቅዱሳን በኩል ጸሎት እንደሚደረግ ላሳያችሁ ነው ያልከን አይደለም? ራይት ሲጀመር እንደዛ አይደለም ያልኩ። ቪዲዮ እኮ ስላለ ተቀርጿል እኮ አባቴ። በቅዱስ እንደዛ አይደለም ያልኩት። እንደዛ አይደለም። ስለ እሙሃይ ክርስቶስ ሰምራ ብለህ ስለ ቅዱስ ሚካኤል ብለህ ስለ ሙሴ ስለ ነቢያት ስለ አባቶቻችን ብለህ ማረን ስለ መጽሐፍ ቅዱሳዊ አይደለም ነው ያላችሁኝ። ይህን ነው ያልኩት። እኔ ደግሞ እግዚአብሔር ስለ ቅዱሳኑ ሲል እንደሚምር ደግሞ ላሳያችሁ ነው። ጸሎት ማድረጉን ያወራ ነው እኛ አይደል? አትበሉ፣ አደንግጡ። እኛ ጸሎት ማድረጉን ያወራ ነው። ጸሎት ማድረጉን አይደል ያወራ ነው። እኔ አሁን ቀጥታ ብዬ ነገርኩ። ቀጥታ እኔ ለኢየሱስ ክርስቶስ ብዬ መጸለይ አልችልም ወይ ስል ትችላለህ፣ ይሁን በደንብ ትችላለህ አልከኝ። አንተ ደግሞ እኔ ችግሩ ምንድን ነው በክርስቶስ ሳምራ አድርጌ በቅድስት ድንግል ማርያም አድርጌ በገብርኤል አድርጌ መጸለዩ ምን ችግር አለው ስትለኝ አይልም። ምክንያቱም የሚለው መጽሐፍ ቅዱስ ሸክማችሁ የከበዳችሁ በሙሉ ወደ እኔኑ አሳርፋችኋለሁ ነው ያለው አለ። ይህንን ያለው በሌሎቹ አላለም ነው ያልኩ። አንተ ደግሞ በሌሎቹ ማድረግ ይችላል አልከኝ። አሳየኝ አልኩ። አሁን ታሳየኛለህ። ታነብልኛለህ? ይሁን አነብልሃለሁ። ማብራታ ምን ይላል? ኦሪት ዘጸአት ምዕራፍ 32 ቁጥር 1 ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። እና እስከ ስንት ላንብብልህ? ኦኬ እዚህ ጋር እስከ 15 አንብበውና የዚህን ለምን አንብበው እንዳልኩ በኋላ እመጣልሃለሁ። እስከ 15 ይመች። አሮንም በሚስቶቻችሁ በወንዶችና በሴቶች በልጆቻችሁ ጆሮ ያሉ የወርቅ ቀለበቶችንም ሰብራችሁ አምጡልኝ አላቸው። ሕዝቡም ብዙ ሙሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀርጸው ቀልጦ የተሰራ ጥጃም አድርገው እርሱም እስራኤል ሆይ እነዚህን ከግብፅ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየው ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነትም መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብ ኃጢአት ሰርቷልና ሂድ ውረድ አለው። እግዚአብሔር ነው ሙሴን የሚለው ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው እነሆም አንተና አንገተ ደንዳና ሕዝብ ነው። አሁንም ቀጣዩ
እንዲቃጠልባቸው እንዳይጠፋቸውም ተወኝ፣ አንተን ለታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ። አምላኩም አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓት ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልህላቸውን ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱን የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹ በዚህና በዚያ በሁለቱ ወገን ተጽፎባቸው ነበር ይላል። ቃለ ሕይወት ያሰማልን። የቅዱስ ቃል የታመነ ነው። አሁን እዚህ ላይ እስራኤላውያን አሮን ፊት ለፊታቸው እየሄደ ጠላት የሚያጠፋልን ጣዖት ስራልን ብለው ጣዖት አሰርተው በሰገዱ ጊዜ ጌታ ተቆጥቶ ሙሴ ተወኝ፣ እነዚህን ሕዝብ ላጥፋቸው፣ አንተን በሌላ ሕዝብ ላይ ሾመሃለሁ ሲለው አቤቱ ብዙ ተአምራትን አድርገህ ባህርን ከፍለህ እንዳለ ቅድም እነዚህ ጥቅሶች ላይ ዘዳግም 32 ዘዳግም 19 15 ላይ አሁን ፖይንቷ ላይ ልመጣልህ ነው። ለምን ይሄን እንደጠቀስኩላችሁ ማለት ነው። አቤቱ ብዙ ተአምር አድርገህ ባህር በስንት ተአምራት በ11ኛ በክረሞት ላይ ህዝበ እስራኤል በስጥመተ ባህር ላይ ገስጸህ ነፃ አውጥተህ ያወጣውን በምድር ላይ ልታጠፋው ኖሯልን ይሉሃን የለምን? አቤቱ ከመዓትህ ወደ ምሕረትህ ከቁጣ ወደ ትዕግስት ተመለስ፣ ወደ ትዕግስት ተመለስ፣ ይቅር በላቸው፣ ልጆቻችሁንም እንደ ሰማይ ከዋክብት አበዛላችኋለሁ፣ ይህችን ምድርም አወርሳችኋለሁ፣ ለዘላለም ይወርሷት ዘንድ ለልጆቻቸው እሰጣለሁ ብለህ የማልክላቸው ባሮችህ አብርሃምና ይስሐቅ ያዕቆብን አስብ። አብርሃምና ይስሐቅ ያዕቆብንም አስብ እያለ ነው። ቅድም ያልኩ ለዛ ነው። አብርሃምና ይስሐቅን ያዕቆብን አስብ። ጌታ ሆይ እባክህ ሟይ ክርስቶስ ሰምራን እናት ድንግል ማርያም ቅዱሳንን አስብ። ይሄ ማለቱ ምንድን ነው? ኃጢአቱ ለምን አሁን ያነበብክልንን በኦሪት ዘዳግም 19 12 24 ላይ ታገኘዋለህም። አሮን የተናገረውን አብርሃምና ይስሐቅ ያዕቆብንም አስብ እያለ ነው። ወረድ ብለህ ምን ይላል? እንዳያጠፋቸው። እንዳውም መዝሙረ ዳዊት መዝሙረ ዳዊት 105 ወይ 106 23ን ራስህ አንብበውና ያኔ እጠይቃችኋለሁ ማለት ነው። ልበ አምላክ ነብዩ ዳዊት መዝሙረ ዳዊት 105 እንግዲህ እዚህ ውስጥ ያላችሁ 2000 አንዴ ምን እንደምልህ ሳይገባህ የራስን ፖለቲካ ገብተህ አትጫወትም። ጨረሱ ስለ ቁማርተኛ ዶንክ ስለማቅ ነው። ከይቅርታ ጋር ትሳደባለህ ሰዎችን በሌሉበት። አሁን ዮኒ አንብብልኝ ወይ እኔ ላንብብልህ ፍቀድልኝ። ከኔ ጋር የምታወራው ቆይ ምንድን ነው? ዮኒ ጣልቃ እንዳገባሽ ግድ የለም። ኤርሚያስ ከኔ ጋር ታወራለህ? ልሞክራ እንግዲህ የምልህ ልብ ስለሌለ ልብ የለህም ብለኛል፣ ግን ልሞክር ያቅሜን ያህል። በጣም ጥሩ። ዘጸአት 32ን መጀመሪያ ትጨርሳለህ ከኔ ጋር። ከዛ ዘዳግም መጽሐፍ ምዕራፍ 19 እንሄዳለን። ከዛ መዝሙረ ዳዊት መዝሙር 105 በቀን 106 ቁጥር 23ን ትሄዳለህ። የፈለክበት ቦታ ከዘፍጥረት እስከ ሚልኪያስ እስከ ራእይ ትሄድና የምታመጣው ግን ምንድነው ነው ብለን ምን ለማስታወስ ያህል ቅድም ያልካትን ማለት ነው። ስለ ቅዱሳኑ ሲል እንደሚምር እሱ አይደለም አረስታችን ዮኒ ቅድም ማይንድ አድርገዋል፣ አስታውሰዋል። እግዚአብሔር ስለ ቅዱሳን ርዕስ አንተ በምን ሂደት አወጣ? ርዕስ እኮ የለንም። እንደውም ርዕሳችንም አይነበረው አንተ ከመምጣት በፊት በሕግ አምላክ ላውራ ወደ ዮኒ ትራንስፈር አድርጋለሁ ከፈራ ማለት ነው። ካልፈራህ አሁን እንግዲህ ይገጥመናል። ሜዳው ላይ ነው ያለው። የሚያስፈራ ማለት ስድብህም እኮ የምትሰራው ዲፋሚኔሽን
ነገ አሳይሃለሁ የምትሰራው ወንድምዬ። አሁን ቤተክርስቲያን ላይ የምታደርገውን የሐሰት ዲፋሚኔሽን እሱ ነገ ህግ ላይ መልስ ትመልስበታለህ። ከእግዚአብሔር ፊት ለምትጠየቁበት ሁሉ መልስ ትሰጡበታላችሁ። አንተ እኔን ልፈራ ላወራኸው ለዋሻው መልስ ትሰጥበታለህ። አሁን ጭቅጭቅ አታርግ፣ ትዋሻለህ፣ ጭቅጭቅ ትፈጥራለህ። ብዙ ነገር ያልሞተን ዲያቆን ሙቷን ብለህ እኮ በአደባባይ ፊት ታወራለህ። አሁን አንተ ሰው ነህ። ኧረ በመድኃኒዓለም እንዳከብርህ አድርገኝ፣ በእናትህ ሞት አክብሬ እንዳወራህ አድርገኝ። ስለ ቅዱሳን እየሰማችሁን አይደል? ዘጸአት 32 ሲብራራ ስሙልን፣ ሲመልስ ሲተርከው በደንብ ስሙ። ኤርሚያስ ፈርሃኝ በለኝ ፍቅረ ማርያምን ሆና ልሽ ሀሳቤን ልጨርስ፣ ከዛ በኋላ ትጠይቀኛለህ። ወገኖች አንዴ ለማስታወቂያ ነገር ታብና ኮፒኒንግ ሼር አድርጉት ይልታያችሁ። ዘጸአት 32ን ጥቁል አነበበለት እስከ 15 ቆይ አድምጠኝ፣ እስከ 15 ድረስ አነበበለት። እስካሁን ድረስ እያብራራው ነው ዘጸአት 32ን። ልብ ብላችሁ ስሙ እዚህ ያላችሁ ወገኖች። እሺ ቀጥል። እስካሁን ድረስ ምንም ሌላ ነገር ሳይናገር ዘጸአት 32 ከ1 እስከ 15 የሆነ ያነበበውን ነው እያብራራ ያለው መምህሩ ማለት ነው። ይቀጥሉ ይበሉት። እኔ ሚዩት አድርጌ እሰማለሁ በለው። ዘጸአት 32 ቁጥር 15 ላይ ዮኒ ያነበበላችሁን አላብራራሁትም። ዮኒ ያነበበውን እንድትሰሙት አደረግኩ። እኔ ሳወራልህ የነበረው የዚህ ታሪክ ከምን ጋር እንደተገናኘ የኦሪት ዘዳግም 9 12 እስከ 20 እንደገና 25 ላይ ተወኝ፣ በቃ ፖይንቷ ላይ እንምጣና ተወኝ ላጥፋቸው ብሎ ሲያማክረው ማን? እግዚአብሔር አምላክ ሙሴን። ያነበብከውን ሳታብራራ ገና ያልተነበበ ጥቅስ ለምን እንደምታብራራለን? ችግር እንኳን አትሰማም። ያነበብከውን ጥቅስ አብራራልን። ያላነበብከውን ጥቅስ ገና ሄደን ያላየነውን ጥቅስ አታብራራልን። ስለ መድኃኒዓለም ዮኒ 15 ቁጥር አስነብበዋል። ያነበበውን ጥቅስ በነገርከን መሰረት ወደና አብርሃም ጸልየው አይከብድም። ግን ይቅርታ አንዴ እርሚ 15 አስነብበኝ እስከ 15 አንብቤ ላጥ ትላለህ። ትንሽ አላሳዝንም? እኔ ወንድም አይደለው? ያን ሁላ አንብቤ ላጥ ስትል አይሰማኝም? እስከዛሬ ድረስ እኮ ቤትን ዘግተህ ከነሱ ጋር ወገነ ዲፋሚኔሽን አይደለ? ያን ሁላ አስነብበኝ ጉሮሮዬ ደርቆ ፖለቲክስ ብሮ ይሄ ሃይማኖት ነው። ኦሪት ዘዳግም 32 ተው እንጂ ብራዘር፣ ተረጋጋ እንጂ በሰላም ነው። ምዕራፍ 1 ቁጥር ዘዳግም 32 ህዝቡ ሙሴን ከተራራው ላይ ሳይወድ እንደዘገየ ባዩ ጊዜ በረው ነገር እየነገርኩ ነው። አንተ አሁን ያወራኸው እሱን አንብበኸዋል፣ ሰምተውታን ብዬ ነው። ከጊዜው አንጻር ነው። ከዛ ከግብፅ ምድር ያወጣን ሙሴ እንደሆነ አናውቅምን? ተነስተ በፊታችን የሚሄዱ አማልክት ስራልን አሉት የአሮንን። እዚህ ጋር እኮ ጀነራላይዝ አድርጌ የነገርኩ ለምንድን ነው? ከጊዜው አንጻር ነው የነገርኩ። አሮን ምን ሲል እንደነበረ እስራኤል አሮን ፊታቸው እየሄደ ጠላት የሚያጠፋልን ጣዖት ስራልን ብለው እንደጠየቁት አንብበኸዋል ብራዘር። ምንም እኮ የኮንትን የሚለን ነገር አይደለም። እንደ ፕሮቴስታንት አታወራኝ። እንደ ፕሮቴስታንት ከሆነ የምታወራኝ ኢየሱስ ክርስቶስ ፊትህም ላይ ቢቆም ትቃወመዋለህ። ጌታን ተቀበል ነው የምትለው። ጥያቄን ጠይቀህ ብራዘር፣ ካላብራራ ጥያቄን ጠይቀህ። ችግር አለብህ፣ ትቸኩላለህ፣ አትሰማም፣ መሀል ላይ ትገባለህ። ዲስ ኢዝ ኖት ዩር ሃውስ። ባስነበብከን ቁጥር ላይ ጥያቄን ጠይቀህ። በቃ ዲስ ኢዝ ኖት ዩር ፔጅ። ይሄ የአንተ ገጽ የዮኒ ነው አይደል? እግዚአብሔር ስለ ቅዱሳኑ ስለ እንደሚምር መጽሐፍ ቅዱስ ላይ የእኛ ጥያቄ አይደለም። ፍቅረ ማርያም የእኛ እኮ ጥያቄ አይደለም። እሺ ስለ ቅዱሳኑ ስለ ይምራን አይምርም? የእኛ ጥያቄ አይደለም። ጥያቄያችን ይሄ አይደለም። ይምራን አይምርም? እኔ ጠየቁ ጥያቄ አይደለም። ጥያቄ ባልሆነው ነገር ለምን ትጠይቀናለህ? የጠየቅን እንዴት መሀይም ጋር ግባባለሁ ታዲያ? አንተ በጣም ድብን ያልክ ጨዋን እንዴት ብዬ ልግባባሽ? ጥያቄ ልብም የለኝም ጨዋ ነኝ መሀይም ነኝ ግን ያልጠየቅንም ጥያቄው መመለስ። አሁን ብዙ ስድድቦች እየተናገርክ ነው ብሮ። ምንም የተናገረ እሱ ሰው የለም። እውነት ለመናገር ሰው ይፈርዳል። ደደብነ መሀይምነ ልብ የለም ትፈራለ ያላልከው ነገር የለም። በቃ የምትለው አንተ ነህ። እሱ አንድ ነገር አልተናገረም እስካሁን። የሚጀምረኝ እሱ ነው፣ የሚነካካኝ እሱ ነው። ያለ እስኪ አንተ አንድ ክፉ የተናገረውን ንገረኝሽ።
ንገረኝ እስቲ ብራዘር። አለ ይላል እንዴ? ምን አሁን ይሄ ምን ነው የሚያስፈራው? ከመሳደብ ውጭ መጀመሪያ አንተ ሳትመጣ እኮ ልጅየው የኦርቶዶክስን አስተምሮ ምናምን እያለ ዲፋሚኔሽን ሲሰራ ነበር። ታች ነበር ምሳ እየበላሁ እያዳመጥኩት ነበር። ኢንጀስቲስ እንደ ባለ አይምሮ ወይም እንደ ፍትሃዊነት እንደ ሰውነት እናውራ ካልከኝ እግዚአብሔር የቅዱሳኑን ጸሎት ስለ ቅዱሳኑ ሲል ይምራን አይምርም ብዬ ጠይቄ እንደፈረደብኝ እኔ ያድርቀኝ። በቃ ኤርሚሻ ምን ይሻላል? በቃ እሱን እሺ ፖዝ አድርገው እኔ እናንተ እናውራ። አይ እኔማ ጨርሻለሁ። በቃ ጨጓሬ ለዛሬ ይቀመጥልኝ። ሌላ ጊዜ በደንብ እናውራ ይቻላል። ለዛሬ ጨጓሬ ተሸርፏል። አልዋሽም። ጨጓሬን ሸርፈዋል። በቪዲዮ ተገለጥ ያልኩት ምክንያት ስለነበረ ምክንያት ስላለኝ ልብ ያለው ሰው ማን ልብ የሌለው ሰው በቪዲዮ እንጂ በፎቶ ተገለጥ አልተባልኩም። በቃ ልብ የሌለው ኤርሚሻዬ ሰላም ደር እሱንም ልሸኘው። ከበርልኝ ኤርሚዬ፣ ሁለታችሁንም ልሸኝ። አመሰግናለሁ። ይሁንዬ መልካም ተባረክ። ሌላ ጊዜ ቤተሰብ እንግዲህ የምታዩት ነገር ነው የምታዩት ነው። ምን ታዘባችሁ? እስቲ በኮመንት የሆነ ነገር ጻፉ። እስቲ እኛም ከእናንተ እንስማ። ምን ታዘባችሁ ቤተሰብ? አያችሁ፣ እኔ እንደገባኝ ከመጽሐፍ ቅዱስ ውጭ ልመን ስትሉ በጣም ትጎዳላችሁ። እውነቴን ነው የምለው። ከመጽሐፍ ቅዱስ ውጭ ነገር ይዘህ ስትመጣ ትጨነቃለህ፣ ግራ ትጋባለህ። ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋቸዋለሁ እያለ ኢየሱስ ክርስቶስ እየተናገረ ከሱ ውጭ ልቀበል ያልክ ጊዜ ግራ ትጋባለህ። እዛ ትሄዳለህ፣ እዚህ ትመጣለህ። ምን ትላለህ? አንዱን ጥያቄ ለመመለስ ስትል ስትጨነቅ ሌላ ታመጣለህ። ሌላው ላይ መጣለህ ሲል ምን ትላለህ? ምን ትላለህ? በቃ ስትንከራተት ትውላለህ። አየህ ጌታ የሌለበት መንከራተት እኔን ለማዳን አንተን ለማዳን ነው እንደዛ የምታደርገው አይደለም። እኔ በእውነት ድንግል ትመስለኝ ነበር። ለክ 12 ልጆች ወልዳ ልጆቿን ጥሩ ቦታ አስደርሳ ምናምን ከዛ በኋላ ገዳም ገብታ ነው ይህን የምታደርገው። እኔ ደግሞ ክርስቶስ ሰምራ የሌላ ዜጋ ነበር የምትመስለኝ። አንፎርቹኔትሊ ኢትዮጵያዊን አለካ ኢትዮጵያዊ የቡልጋ ሰው ናት ነው ያለኝ። የወለጋ ቡልጋ ወይ ወለጋ ነው ያለኝ። ብራዘር ሳምርዬ ቡልጋ ናት ወለጋ የሆነ ብቻ ናት አለኝ። ቡልጋ ወይ ወለጋ ቦንጋ ሶሪ ቦንጋ ናት። የቦንጋ ናት እና ለእሷ ነው አሁን ስቃይ የሚበላው። ለሳምሪ ነው ስቃይ የሚበላው። ለአርስዬ ነው ስቃይ የሚበላው። ብዙ ስቃይ የሚበላው ለፍጡራን ነው። ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው ክርስቶስ ተረስቶ በጦር ተከባ ትሰግድ ነበር። የሚገርም ድንቅ ነገር እኮ ነው የተናገረችው። ሰይጣንን ከጌታ ልታስታርቀው ድንቅ እንደው አይገርምህም እያለ ነው ብራዘር ሲሰብከኝ ነበር። አይገርምህም? እስቲ አሁን በዚህ ምድርና ሰማይ ላይ ማን ይህንን ይሰብካል? ማን ይሰብካል? ሳምሪን ጉድ ሰርቷታል ዛሬ። ማይ ብራዘር ሳምሪዬን ጉድ ሰራት፣ አስፎገራት። 12 ልጅ እንዳላት አላርፍም ነበረ። የቦንጋ
የቦንጋ ሰው እንደሆነች አላቅም ነበረ። ዛሬ አወቅኩኝ። ቃልዮት ያሰማልን። ጦር ደርድራ እንዲህ ስትሰግድ ቀና ምን ነገር ብቻ ብዙ ስፔሻላይዝ ያደረኩት ነገር አለ ሳምሪ ጋር እና ስሟን ከጠራው ደግሞ ሳምሪዬ ብዬ እየጠራው ነው። ቤተሰብ ሳምሪዬ ሲኦል ከገባው እንደምታወጣኝ ነግሮኛል ብራዘር። ስለዚህ ብዙ ጥሩ ጥሩ ነገር ለእኔ የሚጠቅም ነገር እየተደረገ ነው ያለው። ቦንጋዎች ትለያላችሁ። እኔ የምልህ ለምን ቦንጋ ብቻ የሩሲያ እመቤትስ አታድንም? አታማልድም? የቦንጋው አለች። ዛሬ ጉድ ፈልቷል። ስለዚህ ለሁላችሁ የምነግረው እንትናችሁ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው የክርስቶስ ቃልን ሳምሪሻ ናት እንግዲህ በጸሎት የምታመጣለ እንደሚናገሩት ከሆነ እሸቱ መለስ ኮሜዲያን እሸቱም አለበት እዚህ ጉዳይ ላይ። ስለዚህ ጌታ ይቅር ይበላችሁ፣ ጌታ ይቅር ይበላችሁ። ይሄ ሁላ ዋጋ የከፈለው ኢየሱስ ክርስቶስ ይሄ ሁላ ዋጋው ላይ ውሃ መቸለስ ነው። እነዚህ የሚያማልዱን ምናምን ከሆኑ ክርስቶስ ለምን መጣ? ወዝ ፖይንት አንድያ ልጁን ለምን ጨከነበት ነው የሚለው። ወሳማ ብራዘር አንድያ ልጁን ነው የጨከነበት። አንድያ ልጁን ያኑላ ስቃይ የበላው ቀርቶ በማንም ሲጫወቱበት ታያለ። ጌታ ይቅር ይበላችሁ፣ ልቦና ይስጣችሁ ነው የምለው። በአንድ ልጁ ለምን ጨከነበት? ያሳዝን ሁኔታ እየተሰበኩ ያሉት በግልጽ ተቀምጦ እኔ እውነትም ለሁላችሁም የሚጠቅም ዮሐንስ 14:6 ከምንም በላይ እኔ እውነትና መንገድም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። የጌታ ስም ይባረክ። በቃ በእኔ በቀር ወደ አብ የሚመጣ ወፍ የለም። በቃ መንገዱም እሱ፣ ሕይወትም እሱ፣ እውነትም እሱ፣ ሁሉ ነገር እሱ። ጌታ እግዚአብሔር ምን አለ? የምወደው ልጄ ይሄ ነው ሲጠመቅ በዮሐንስ የምወደው ልጄ ይሄ ነው እሱን ስሙት አለ። እንትናን ስማው፣ እንትናን ስማው፣ እንትናን ስማው የሚል ወፍ የለም። እሱን ስሙት። በቃ ኢየሱስን ነው የምትሰማው። ኢየሱስ ነው አዲስ ኪዳን። አይናገርም። እሱን ስሙት። ቀብራራው እኔ ቤት እየመጣ ወንጌል እየተማርክ ነበር። እግዚአብሔር ይባርክ። ማምለጥህን አይቻለው። እግዚአብሔር ሌሎቻችሁንም ያስመልጣችሁ። እሱን እንስማው። ጌታ ኢየሱስን ስማው። የአራድዬ ልጅ ዩዳን
ሲምፕል ቅልል ብሎ የመጣ ጌታን ያለን በቃ ሁሉን መስዋዕት እኛ በምናመሰግነው እንዳልኳችሁ። እስቲ ጊዜ ቅድም ያልኩት ነገር አለ። ጊዜያችንን እስቲ ካልኩሌት እናርገው። በቀን 8 ሰዓት የሚሰራ አለ፣ 10 ሰዓት የሚሰራ አለ፣ 12 ሰዓት የሚሰራ አለ። 8 ሰዓት ይተኛል። 8 ሰዓት እና 8 ሰዓት 16 ሰዓት። ሻወር መውሰጃ ምናምን ጊዜ 1 ሰዓት ትወስዳለ። ሻወር ቁርስ መብላት ምናምን 17 ሰዓት ሆነ። ምሳ መቢያ፣ ቁርስ መቢያ፣ እራት መቢያ ሰዓት ውሰድ። 1 ሰዓት ከግማሽ ይወስድብሃል። 18 ሰዓት ተኩል ሆነን ልጆች ያለን፣ ቤተሰብ ያለን፣ ሀስል ያለን፣ ብዙ ነገር ያለን፣ ሶሻል ሚዲያ ያለን ያለችን ጊዜ እንደው እግዚአብሔርን በዛ ሰዓት በቀን 2 ሰዓት ኤቭሪዴ የሚያመሰግነው አለ? ምድር ላይ 2 ሰዓት እንኳን የምናመሰግነው የለም። 2 ሰዓት እንኳን አናመሰግነውም ኤቭሪዴይ። ከየት ጊዜ ተርፎን ነው ለሌሎች ልናመሰግን የቻልነው? የትኛው ጊዜ ተርፎን? በቀን 2 ሰዓት እንኳን እግዚአብሔርን የማናመሰግን ሰዎች ጊዜ ተርፎን ለሌሎቹ መዝሙር እንጽፋለን። አይገርምም? ለሌሎቹ እንንተፋተፋለን የጌታን ነገር ትተን። ጊዜ ተርፏቸው ሌላ የሚያመሰግኑበት ታይም አላቸው። ስለዚህ ለሌሎቻችሁ የምለው ምንድን ነው? ባለን ጊዜ ላይ በተወሰነው ጊዜ ጌታን እናስብ። የተረት ተረት እድሜያችንን እንተወመ ሸክማችሁ የከበደ ወደ እኔ ኑ ነው ጌታ የሚለው። ኢየሱስ የሚለው ያንን ነው። እኔም አሳርፋችኋለሁ። ሸክም የከበደ በሙሉ ኢየሱስ በል ያራድዬ ልጅ ወዲያው እንዲሆን ማኛ ዘብሮ በአናት ይፈተፍታል። በቃ በደስታ ትሰክራለህ። ስለ ጌታ ሲነገር ትመሰጣለህ፣ ትደሰታለህ። ህብረቱ ሁላ ከጌታ ይሆናል። ሁሉ ነገሩ እሱ ያከናውነዋል። እሱ ላይ ያከና በዚች ጊዜ ዮኒ ማኛ እንደዚህ ዱቅ ብሎ እንዲነጋገር ያደረገው ደረን ነፍቶ ቁጭ ብሎ እንዲያወራ ያደረገው ማን ነው? ጌታ እኮ ነው፣ ሌላ እኮ አይደለም። ቁጭ ብዬ ለብዙ ጊዜ እንዲያው የሚሰብክ ወንድም ነው ይሄ። ለብዙ ጊዜ ሶሻል ሚዲያ ላይ አይቼዋለሁ። የሚሰብክ ወንድማችን ነው ይሄ። ወንድማችን መቅስፈት ነው የሚቀይረው፣ ህይወትን ወዲያው ነው የሚቀይረው። በጌታ ስታምን፣ ጌታን ስታመልከው፣ አረማመድ፣ ንግግር፣ አካሄድ፣ አመጋገብ ኤቭሪቲንግ ይቀየራል። ሁሉ ነገር ሰላም ያገኛል። እና በጌታ ሁኑ ምለው እኔ የለወጠ አምላክ በእናንተም ቤት በረከት ያምጣ ነው ምለው። በረከቱ ሰዱ የጌታን በረከት የጌታን አዳኝነት እመቱን ነው ያልኳቸው። በጌታ ነህ ስትባል ልትኮራበት እንጂ ልታፍርበት የሚገባ ጌታ አይደለም። ከምትባል በጌታ ነህ መባሉ ምን ያህል ደስታ ይሰማል። እረሱ በጌታ ነው አይቅምም፣ እረሱ በጌታ ነው አያጨስም፣ እረሱ በጌታ ነው ዘፈን አያዳምጥም፣ እረሱ በጌታ ነው አይጠጣም። ይሄ እኮ የመባረክ ስም ነው ያለ። አባቴ ሰላማችሁ ብዝት ይበል። ለሁላችንም ጌታን እንፈልገው። በየትኛውም እምነት ያለ ጌታ መሳደቡን እንግዲህ ዳይሬክት ያየነው ገና መንፈሳቸው ራሱ ነገሩን እንዲቀየር ለማድረግ የተሰራ ስራዎች አይቻለሁ። እና ከኔ ጋር ግን ልጁ ፍቅር ነው የሚገርመኝ። እኔን በጣም ነው የሚያከብረኝ። እግዚአብሔር ያክብር በእውነት። እኔም በጣም ስላከበርከኝ እግዚአብሔር ያክብር። ከኤርሚሻ ጋር ግን በጣም አትጣጠም። ከኔ ጋር በጣም ነው በእንትን እያወራን የነበረው። ከኤርሚሻ ጋር ግን አይመቻችሁም አልኩ።
ጌታን ፈልጉ አባቴ። ሌላ ለማወቅ አትንከራተቱ። አሁን ለምሳሌ የቦንጓ ክርስቶስ ሳምራ ሌላ ቦታ ያውቋት ዴሮን ኖ። ስለዚህ በእሷ ስም ብትጸልይ አይተዋወቁ፣ በቋንቋም አይተዋወቁ፣ በምንም አይግባቡ። ፍራቻ ሲኖር መባባል ይጀመራል። ፍራቻ ካለ ምን ይጀመር? ቁጣ ይመጣል። ፍራቻ ሲኖር እኔን አሁን ወንድም የወደደኝ አያቅም ብሎ ስለገመተኝ ነው የወደደኝ። እንደነ ኤርሚሻ መጽሐፍ ብሎ ስላሰበኝ ነው። ኤርሚሻን የሚጠሉት ያቃል፣ ሜሎስን የሚጠሉት ያቃል፣ አማንሻሎምን የሚጠሉት ያቃል፣ ዳኒን የሚጠሉት ያቃል፣ ዳጊን የሚጠሉት ያቃል። ዮኒ ማኛ ገና ነው፣ ትንሽ ለስለስ እያለን እንመልሰው አይነት ጭውጤ ነው። እኔም ደግሞ የከተማ ልጅ ነኝ አባቴ። በስስ በሱሱ በማቃት ነው ፉን ምለው፣ በማላቃት አልሰማም። የማላቀውን ርዕስ ስታመጣ አልሰማም። በማቃት ጉሮሮ ላይ ቆማል። በማላቀው የለውበትም። በማቃት ግን ጓገጭላል። ስለዚህ በምናቀው ነገር ላይ ከሆነን ሁሌ አሸናፊዎች ነን። አሁን እንትናን በጣም እየጠሉት ነው። እንዳልክ አሁን ያቃሉ መጽሐፍ ቅዱስ ቆርጥሟል። እንዳልክ በጣም ጎብዘዋል። ለመመለስ ይቸኩላል። ገና ጥያቄውን ሳይጨርሱ ያውቀዋል። ጥያቄው ላጥ ብሎ ይመጣል። ስለዚህ እኔም አሁን እየተማርኩ ነው። አፕራመሹ እኔን ቋቅ አድርገው ይጠሉኛል። እናንተ ጸሎት አድርጉልኝ። እኔ እያነበብኩ ነው። ጌታ በሚያውቀው የጌታ ፍቅር በውስጤ በጣም ብዙ ነው ያለው። ማልገልጸው ደስታ ነው ያለ በጌታ በጣም። እናንተም ጸሎት አድርጉልኝ፣ እኔም ለእናንተ ጸሎት አደርጋለሁ። ጣፋጭዬ በጣም ነው የማመሰግነው። ክብሩም ጌታ ይውሰድ። በማቃት ነገር ጌታ አላሳፈረኝም። ጌታ አላሳፈረኝም። ለምን? ጌታ ሁልጊዜም በመንፈስ እየመራ ነው የሚያመጣ። በጌታ ስትሆን መጽሐፍ ቅዱስ አንብቦ በጣም ህይወት ይቀይራል፣ ሰላም ይሰጣል፣ በእውነት ማስተዋል ይሰጣል። መጽሐፍ ቅዱስ በእውነት ነው የምላችሁ ማስተዋል የሚሰጥ ሸክማችሁ የከበደው ወደ እኔ ኑ እኔም አሳርፋችኋለሁ ይላል መጽሐፍ ቅዱስ። እና ወዴት ልሂድ? ያላለው ቦታ ልፈልገው እንዴ? ላም ባልዋለበት ኩበት ለቀማ አይሆንብህም እንዴ? አይደለ እንዴ? ላም ባልዋለበት ኩበት ለቀማ እኮ ነው የሚለው። ሸክማችሁ የከበደ ና ሸክም የከበደ ማለት ኃጢአት ነው፣ ሌላ ነገር አይደለም እንጂ የተሸከምከው ኩንታል ክሰል ማለት አይደለም። ኩንታል ጤፍ ማለት አይደለም። ሸክም የከበደ ማለት ኃጢአት ያለብህ፣ በኃጢአት የጨቀየ፣ በኃጢአት የምትመላለስ ማናችሁም ወደ እኔ ኑ እኔ አሳርፋችኋለሁ ነው ያለው። ደስ ኦሊዲድ እኔ አሳርፋችኋለሁ ነው ያለው። ሌላ ምን? በሙሉ ደግሞ ኃጢአተኛ ነን። ሙሉ ኃጢአት ያለብን ሰዎች በሙሉ መሄድ ያለብን ወደ ማን ነው? ሸክምን ወደሚያወርድልን ነው። ወደሚያወርድልህ ሸክምን የሚያሳርፍ ነው የምትሄደው። እነሱ መሄድ የሚፈልጉት ቦታ ሳምርሻ ጋ ነው። አባቴ ሳምርሻ ጋ ሄጄ ላወያያት፣ ሌላ ቦታ አያውቋትም። የግሪኳ አቃትም የራሻ አቃትም የማን አያውቅም። እሷ ጋር ነው የሚሄደው ይላል። አብረን ነው ከእሷ ጋር ተማክረን የምንጸልየው።
ኧረ ተውዬ በእውነት በእውነት በጣም 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 ጌታ ይባረክ። እያነበብን ነው፣ እናንተም አንብቡ። ሶሻል ሚዲያው የሚያወራው በሙሉ ስለ ምንድን ነው? ስለ ክርስቶስ ነው፣ ወንጌል ነው በየቤቱ የሚሰበከው። ክብሩን ጌታ ይውሰድ። ለሱ ግን ምክንያት አድርጎኛል። ለሱ ምክንያት አድርጎኛል። እኔ አንድ ወሮ በላ፣ አንድ ተሳዳቢ፣ አንድ ምናምን የነበርኩ የተናኩ ሰው ዥዋ እብድ ነው እሱ ማለት ዛሬ ያለውን ነገ የማይደግመው ሰው ነው የተባልኩትን ምክንያት አድርጎኛል። ጌታ ምክንያት አደረገ። ስለዚህ በእያንዳንዱ ቤት ላይ የክርስቶስ ስም እንዲነሳ አድርጌያለሁ። ጌታ ክብሩን ይውሰድ። የትም ቦታ ላይ የጌታ ስም እንዲነሳ አድርጌያለሁ። ክብሩን ጌታ ይውሰድ። በቃ ይሄ ምክንያት መሆን እስከዛሬ በዚህ ደረጃ የተቀጣጠለ ወንጌል አይታችሁ አታውቁም። ሁሉም መጽሐፍ ቅዱስ ይዞ ተፍተፍ እያለ ነው። ይሄ ደስ ይላል። ለመዳን ነው። ሁሉም ለመዳን ነው። በማንም አልፈርድም። ሁሉም ለመዳን እያደረገ ያለው ጥረት ደስ የሚል ነው። ሙስሊሙ በዚህ በኩል ቁርአኑን ይከፍታል፣ ኦርቶዶክስ ይከፍታል መጽሐፍ ቅዱሱን። ፕሮቴስታንት ጥብሱ ነው፣ ጥብስና ጥቅስ ይወዳል። ፕሮቴስታንት በጣም የሚመቸው ነገር ማውራት የሚፈልገው ነገር በገባ ቁጥር ወይ መዝሙር ነው ወይ ደግሞ ያው መጽሐፍ ቅዱስ ነው። የፕሮቴስታንቱ ደግሞ ለየት የሚያደርገው ደስ ብሎት የሚሰማው ነገር ይህንን ነገር ደስ ብሎት ዛሬ አሳደራችሁኝ ጌታ ሆይ አሳደራችሁኝ እና እግዚአብሔር ይባረክ። እግዚአብሔር ክብሩን ይውሰድ። እና የኦርቶዶክስ ወንድምና እህቶቼ መጽሐፍ ቅዱስን አንብቡት አንብቡት አንብቡት። የሆነች ጥቅስ ወስዳችሁ ብቻ ራሳችሁን አታታሉት። የሆነች አንድ ጥቅስ ብቻ አንድ ጥቅስ ለእናቷም ለአባቷም ስንት ነገር እያለ አንድ ጥቅስ ይዛችሁ በእሷ ላይ ጭንቅላታችሁን ሰርታችሁት ሌላ ነገር ብትባሉ ላለመስማት አትሞክሩ። አውዱን በሙሉ አንብቡት። እንዴ ሙቪ ስትጀምሩ ሙቪ ስታዩ አትመጣም፣ ከግማሽ አትመጣም፣ ከምን አትመጣም። ስለዚህ ጥቅስ ስታመጡም ሞላ አርጋችሁ የምታዩት ነገር ሙሉ ሀሳቡን ይሰጣችኋል። አንዷን ጥቅስ ይዛችሁ የምትሯሯጡ ከሆነ ምን ያደርጋል? ባዶ ነው የሚከታችሁ። የምትከራከሩት ደግሞ ስለ ጌታ ጉዳይ ቢሆን ደስ ይለኛል። ስለ ኢየሱስ ቢሆን የምትሞግቱኝ፣ ስለ ጌታ ዳኝነት ቢሆን፣ ስለ ጌታ ጉዳይ ቢሆን ደስ ይለኛል። እናንተ እኮ ሌላው ሀገር ማያውቋቸው ጻድቃን ብላችሁ ነው የምትከራከሩት። ሌላው ዓለም አያውቃቸው፣ እንኳን መጽሐፍ ቅዱስ ሌላው ዓለም አያውቃቸው። መጽሐፍ ቅዱስ በማያውቃቸው ሰዎች እኮ ነው ምን የምታደርጉት የምትከራከሩት። አይገርምም? የሚከራከሩት ስለ ጌታ ኢየሱስ ልባቸው ተሰብሮ ወይም ልባቸው ሐሴት አድርጎ አይደለም። እሱ ቢሆን ደስታዬን አልችለውም። ደስ ብሎኝ እናወራ ነበር። ስለ ጌታ ኢየሱስ አይደለም ወሬያችን። ስለ አርሴማ ነው የምናወራው። ስለ ክርስቶስ ሳብራ ነው። ስለ ተክልዬ ነው። ስለ ባርባራ ነው። ስለ አቡነ አቦ ነው። ስለ ማን ነው ስሙ ነው የምናወራው። ስለ ኢየሱስ አይ ተረት ተረት ከጨዋታ ውጭ ነው። ሰው እንዲስቅ እንዲገረምባችሁ ነው የምታደርጉት። አሁን ተቆራርጦ የሚለጠፈው ነገር እኔ አስበው ወንድሜ አሳዘነኝ። በቃ አንጀቴን የበላኝ። ከአሁኑ ተቆራርጦ የሚፖሰተውን ሳስበው ገና ብራዘር አሳዝኖኛል።
ጌታ ይድረስልህ። ሰላማችሁ ይብዛ። ነገ ከተመቸኝ በጊዜ ልመጣ እችላለሁ። ካልተመቼ ግን ከቤተሰብ ጋር ነኝ።